እኔ በጣም ደስ የሚለኝ አማራ እንደዚህ ሆኖ በማየቴ ቆሞ በማየቴ አሁን አማራ ሊከፍል የሚችለው እና እየከፈለ ያለውን ዋጋ ብረዳው የአማራ ህዝብ ግን በራሱ ላይ ጥፋት የፈጸሙ ኃይሎችን ተጠያቂ ያደርጋል። ይሄንን በእርግጠኝነት መናገር ይችላል። የአማራ ህዝብ ትግል ላይፍ ታይም ሚሽን በአማራ ህዝብ ላይ ጥፋት የፈጸሙ ሰዎችን ተጠያቂ ማድረግ ሰው ተጠያቂነት ይመጣል። ይሄ ወጣት ሰው ይሄ ንግግር አንድ ሊመጣ ያለውን ጥፋት ይነግረኛል። ሁለት ራስን ከዛ ጥፋት እና ኃላፊነት ላለመውሰድ ጥረት እየተደረገ ነው። ይሄንን ሁሉ ቅስቀሳ ሲሰራ ከርሞ ከዚህ ሂደት ራስን ተጠያቂ ላለመሆን ማውጣት የሚቻል አይመስለኝም። ሶስት የአማራ ህዝብ ራሱን እንዲከላከል እድል ይሰጣል። ሌጂቲሜሲውን ይሰጣል። ለአማራ ህዝብ ሌጂቲሜት የሆነ ራስን የመከላከል መብት ይሰጣል። አራት ማንን መጠየቅ እንዳለብን ክሊር የሆነ ግንዛቤ እንድንይዝ ያስችላል። እንዳማራ ክሊር የሆነ ግንዛቤ መንግስት ነው የሚፈጽመው we don't care አይ ጃልንትና ነው የሚፈጽመው ነው እስከዛሬ ድረስ በወለጋ ሲፈጸም ለነበረው ይሰጥ የነበረውን ሁሉ ክሊርሊ ባለቤቱ ማን እንደሆነ ህዝባችን እንዲመለከት ያስችላል። ከዚህ በኋላም የሚመጣውን ጥፋት በተመለከተ በህዝባችን ላይ ለሚመጣው ማን ኃላፊነት መውሰድ እንዳለበት በግልጽ አማራው የተረዳ ይመስለኛል። በዚህ ሂደት አብይ አህመድ ጀዋር በምን አይነት እሳት እየተጫወተ እንዳለ ይገባዋል መሰለኝ። እዚህ በወለጋ በቀሰቀሰውና ሲያደርግ በነበራቸው ነገሮች እና ከዚህ በኋላ በሚፈጸሙ ጥፋቶች በቀጥታ ጀዋርን በተመለከተ እና ኃላፊነት እንዲወስድ አገዛዙ በሚገባ ከዚህ በኋላ ሊሰራ እንደሚችል አልተገነዘበም። ራሱን ከባድ ፖለቲካል ቅርቃር ውስጥ እየከተተ ነው ያለው። ለሚመጣው ጥፋት ኃላፊነት ለመውሰድ ነው ራሱን እንትን እያለ ያለው። እኛ በአማራ ላይ ምንኛውም ቦታ የትም ጊዜ በየትኛውም ጊዜ ምንም ነገር ቢደርስ ተጠያቂ የምናደርጋቸውን አካላት እናውቃለን። እንደዚህ ማለቴ በደንብ ግልጽ ነው። ከዚህ በፊትም ሲደርስ የነበረው ጥፋት አለ፣ አሁንም ሲደረግ የነበረው ቅስቀሳ አለ። ባለቤትነቱ የታወቀ ነው ማለት ነው የሚፈጽሙት አካል። አሁን በአዴንም በዚህ ሂደት ውስጥ ከነዚህ ሰዎች ጋር መሰለፉ ምን ያህል ህዝባችን ላይ ጥፋት እያደረሰ እንዳለ አንድ ነገር ላሳያችሁ። አሁን ምን አለ እዚህ ጋር ጀዋር በህብረ ብሔራዊ በፌደራል ፖሊስ መልታ ኤትኒክና ሁሉንም የብሔሮች ያቀፈ ሰራዊት ነው መላክ ያለበት ሲል እዛ አካባቢ ላይ ማህበረሰብን ታርጌት ቃስ እየተደረገ እንዳለ አጥቶት አይደለም። እኛ በህዝባችን በወገናችን ላይ የሚደርሰውን እልቂት በነገራችን ላይ ነው ሌላ አይነት ነገር ውስጥ በሀገሪቱ ውስጥ እንዳይመጣ በሚል አንዳንዴ የአማራ ቤት ያቃጠለ ንብረት ያቃጠለ ሰው ሲያቃጥሉ ቪዲዮዎችን የደረሰ አናመጣ። ኃላፊነት በሚሰማው መንገድ እንስራ። ቢያንስ ይሄ ፍትህ ነው የሚፈልገው። የህዝብ ለህዝብ አይነት ቅርጽ እንዳይዝ ጥንቃቄ እናድርግ እየተባለ በጣም ጥንቃቄ ይደረጋል። አናመጣም። የአማራን ቤት ነው የምናቃጥለው አማራ እንደዚህ እየተባለ ቤቱ ሲነድ ቪዲዮዎች ያሉ ይደርሱናል። ሰሞኑን እንዳለ እንደዛ አይነት ቪዲዮ ነው ስንቀበል የነበረው ግን አናመጣውም ወደ ሚዲያ። ኃላፊነት በሚሰማው መንገድ መስራት ስላለ በሚል ማለት ግን እነዚህ ቅስቀሳዎች ምን አይነት ሞቢላይዜሽን እንደፈጠሩ ትርክቱ ተፈጠረ። ትርክቱ ምን ፈጠረ? ሞቢላይዜሽን ፈጠረ። ሞቢላይዜሽኑ ምን ፈጠረ? ጥቃቱ ማንን ፈጠረ? በአንድ ህዝብ ላይ ሊደርስ የሚችልን እልቂት። ለዛ እልቂት ማንን ነው ኃላፊነት የምትሰጠው? ፍሬሚንጉ ላይ ትመለሳል። ተሳታፊው ብቻ አይደለም። ትርክቱን ማን የፈጠረው? ባለቤቱ ማን ነው? በዚህ ሂደት ውስጥ በአዴን ምን አይነት ውድመት በህዝባችን ላይ እያደረሰ እንዳለ አንድ ማሳያ ላሳይ። እዚህ ጋር ምን ይላል?
ህብረ ብሔራዊ አድርገን ጦሩን እንላከው ነው የሚሉት። ህብረ ብሔራዊ ሆኖ ሲላክ አማራዎችም ከፌደራል ፖሊስ ምናምን ያሉት አብሮ ይላኩ ይባላል። ዓላማው ግን ምንድነው? አንድሙት ኢንቴንሽኑ የብሔር ቅርጽ እንዳይዝ እንጂ ታርጌት የሚደረገው ማህበረሰብ ታውቋል ነው። ታርጌቱ ይታወቃል፣ አንድ ማህበረሰብ ነው። ግን የብሔር ቅርጽ እንዳይዝ ብቻ ከምንሄድ የደቡብም የምናምን አድርገን ህብረ ብሔራዊ ቅርጽ እንስጠው ነው። እንደነዚህ አይነት አካሄዶች የሚያመጡትን አደጋ በደንብ መገንዘብ በመላ ቦታ በኢትዮጵያ ውስጥ የሚገኝ አማራ ህዝብ ማወቅ ያለበት ነገር አንዱ በዚህ ሰዓት ላይ ኖ ታይም ኢዝ ሴፍ። የትኛውም ቦታ የትኛውም ጊዜ ለአማራ ህዝብ ሴፍ አይደለም። ወሳኝ ምዕራፍ ላይ እንዳለ ማወቅ አለበት። በእርግጠኝነት ህዝብን ባከብር ትግላችን ህዝብን ባከብር የኦሮሞን ህዝብ እንደራስ በማቀፍ ብቻ ነው የአማራን ህዝብ ትግል ማሳካት የሚቻለው። በየትኛውም ልክ ጥቃትና ጥላቻን በአማራ ህዝብ ላይ ቢሰነዝሩ እነዚህ ኃይሎች የአማራ ህዝብ በትሁትነት ሊያከሽፋቸው ይገባል። ራሱንና ደህንነቱን ብቻ ነው ማረጋገጥ የሚጠበቅበት እና ለህዝብ ዋስትና መስጠት ነው። የአማራ ህዝብ ደህንነት አንኳር አጋር አካል ነው። ያንን ሁሌም መስመር መሳት የለብንም። በእነዚህ ሰዎች እብደት ልክ ህዝባችን ማበድ የለበትም። በእነዚህ ሰዎች እብደት ልክ የኦሮሞን ህዝብ መለካት የለበትም። እነዚህ ሰዎች ዴስፐሬት ናቸው። እነዚህ ሰዎች ስልጣናችንን እናጣለን ብለው የፈሩ ሰዎች ናቸው። ቀደም እንሰማ የነበረው ቅስቀሳ እንሞት በድምጽ ይተላለፍ የነበረው በኦህዴድ ባለስልጣናት እየተሰራ ያለ የድምጽ ቅስቀሳ። ይሄ ቅስቀሳ ህዝብን በቀጥታ ከህዝብ ጋር የሚያጋጭ ሌሎችን በእንግዳነት የሚፈርጅ ተዘጋጅ ያለ ወጣትን ለማዘጋጀት የሚደረጉ ናቸው። ይሄ ቫዮለንስ አንሙት ፖለቲካል ቫዮለንስ በነገራችን ላይ ሞደስ ኦፕራንዲ ነው። ላለፉት 8 ዓመታት ሲተገበር የኖረ ነው። ባይዘወይ አዲስ ነገር አይደለም። they are not inventing the wheel። ያላደረጉትን አዲስ የሚያደርጉት ነገር የለም ባይዘወይ